ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። አመሻሽ 12 ሰዓት በአንፊልድ ሊቨርፑል ከበርንሌ ጋር የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት የጨዋታ መርሃ ግብሩን ያከናወነ። በዛ ጨዋታ ዙሪያም ቅድመ ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። እንደዚሁም የደውሏን ምልክት በመጫንም ሁልጊዜም አዳዲስ መረጃዎችን ይዤ ስመጣም ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ ግን ወደ ጨዋታው ከመግባታችን በፊት በትናንትናው እለት የሰማነው መጥፎ ዜና አለ። ይህም ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ሰምተናል። ነጻነት ወርቅነህ እንግዲህ በጣም በብዙ ኢትዮጵያውያን ዘንድ የሚወደድ አርቲስት ነው የነበረው። በተለይ ደግሞ በኤፍቢአይ ስራዎቹ በደንብ የሚታወቅ አርቲስት ነበር። እንደዚሁም በቅርብ ጊዜያቶች ደግሞ በኢቢኤስ የቤተሰብ ጨዋታ ላይም ሁላችንም ስንመለከተው ነበረ። በሁላችንም ዘንድ የሚወደድ ነበረና ለወዳጆቹ፣ ለአድናቂዎቹ እንደዚሁም ለቤተሰቦቹ ሁላ መጽናናትን ከልብ እመኛለሁ። አሁን በቀጥታ ወደ ማች ፕሪቪያችን የምንገባ ይሆናል። አብራችሁን ቆዩ። ዛሬ አመሻሽ 12 ሰዓት ላይ ሊቨርፑል በአንፊልድ በርንሌን የሚያስተናግድ ይሆናል። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። ሊቨርፑሎች በዚህ ሲዝን ከመጀመሩ በፊት ለዋንጫ ይፎካከራሉ ተብሎ ተጠብቀው ነበር። ነገር ግን ተደጋጋሚ ሽንፈት በማስተናገዳቸው ምክንያት በዚህ ሰዓት ለዋንጫ እየተፎካከሩ አይደለም የሚገኙት። ነገር ግን ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ እስከ ቶፕ 4 ድረስ ይዞ ለማጠናቀቅ ከባድ ፉክክር ውስጥ ነው የሚገኙት። በተለይ ደግሞ ከነ ቼልሲ፣ ከነ ማንቸስተር ዩናይትድ እንደዚሁም ከሌሎች ቡድኖች ጋር ከባድ ፉክክር ውስጥ ነው የሚገኙትና ይህንን ጨዋታ ማሸነፍ በእርግጠኝነት ወደ ቶፕ 4 ውስጥ ለመግባት የሚረዳቸው ነው። በዚህ ሰዓት እንግዲህ ሊቨርፑሎች 4ኛ ደረጃ ላይ ነው የተቀመጡት በ35 ነጥብ። ነገር ግን ደግሞ ከሊቨርፑል በኋላ ያሉትን ክለቦች ስንመለከት ብሬንትፎርድ በ33፣ ኒውካስል ዩናይትድ በ32፣ ማንቸስተር ዩናይትድ በ32፣ ቼልሲ በ30 እንደዚሁም ፉልሃም ራሱ በ31 ነጥብ እስከ 10ኛ እስከ 9ኛ ደረጃ ድረስ የተቀመጡ ክለቦች ናቸውና በአራተኛውና በ9ኛ ደረጃ ላይ በተቀመጠው በፉልሃም መካከል ያለው የነጥብ ልዩነት 4 ብቻ ነውና ከዚህ ጨዋታ ላይ ነጥብ የሚጥሉ ከሆነና ፉልሃሞች የሚያሸንፉ ከሆነ በመሃላቸው የሚኖረው የነጥብ ልዩነት 1 ብቻ ነው የሚሆነውና ዘንድሮ ሊቨርፑሎች የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ የሚፈልጉ ከሆነ ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። በዚህ ጨዋታ ላይ እንግዲህ በሁለቱም በኩል በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በሊቨርፑል በኩል አዲስ ጉዳት የለም ነው እየተባለ የሚገኘው። ነገር ግን ደግሞ ስቲቨን ባጄቲች፣ ኮነር ብራድሊ፣ ጆቫኒ ሌዮኒ፣ አሌክሳንደር ኢሳክ እንደዚሁም ደግሞ ጄደን ዳንስ በዚህ ጨዋታ ላይ የማይኖሩ ይሆናል። ሪዮን ጉሞሃ ግን ወደዚህ ጨዋታ ይደርሳል ተብሎ ነው የሚጠበቀው። ከነዚህ በተጨማሪ መሐመድ ሳላህ በዚህ ጨዋታ ላይ የማይኖሩ ይሆናል። ዛሬ ምሽት ላይ ከናይጄሪያ ጋር የደረጃ ጨዋታ ይኖራቸዋል። ከዛ በኋላ ነው እንግዲህ ወደ ሊቨርፑል የሚመለሰውና በቀጣይ ጨዋታ እንግዲህ ለየትኛው ጨዋታ ይደርሳል የሚለውን ነገር አብረን የምንመለከት ይሆናል። በበርንሌ በኩል 7 ተጫዋቾች በጉዳት ምክንያት የሚያልፋቸው ሲሆኑ እነዚህም ተጫዋቾች ደግሞ ፍሌሚንግ፣ አማዶኒ፣ ክሎን ባየር እንደዚሁም ደግሞ ወሮል፣ ሮበርትስ፣ ትሬሰር የተባሉት ተጫዋቾች ናቸው። እነዚህ በአጠቃላይ ወደ 12 የሚጠጉ ተጫዋቾች በሁለቱም ቡድን በኩል በዛሬው ጨዋታ ላይ የማይኖሩ ይሆናል። ከዚህ ውጭ ግን ሁሉም ተጫዋቾች ለዚህ ጨዋታ ዝግጁ ናቸው። ይህ ጨዋታ እንግዲህ ቅድም እንዳልኳችሁ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። በዛው ግን በተመሳሳይ መልኩ ለበርንሌም በጣም ወሳኝ የሚባል ጨዋታ ነው። በዚህ ሰዓት እንግዲህ እስካሁን ድረስ በሰበሰቧቸው 13 ነጥቦች 19ኛ ደረጃ ላይ ነው የተቀመጡት። 17ኛ ደረጃ ላይ ከተቀመጠው ከኖቲንጋም ፎረስትም ያላቸው የነጥብ ልዩነት 8 ላይ መድረስ ችሏልና ዘንድሮም ከፕሪሚየር ሊጉ መውረድ የማይፈልጉ ከሆነ እያንዳንዱን ጨዋታ የግድ ማሸነፍ መቻል አለባቸው። ከሊቨርፑል ጋርም ከባድ ፉክክርም ያደርጋሉ ተብሎ ይጠበቃል። በርንሌዎች በዚህ ጨዋታ ላይ ምን አይነት ያጮት ስታይልን ይዘው እንደሚመጡ እንግዲህ ከወዲሁ መገመት እንችላለን። በመጀመሪያ ደረጃ በጣም ግልጽ የሆነ ፕላን፣ ኦርጋናይዝድ የሆነ ቲም እንደዚሁም ደግሞ በሎ ብሎክ የሚከላከል በጣም ፊዚካል የሆነ ቲምን በዛሬው ጨዋታ ላይ እንመለከታለን ብዬ አስባለሁ። ይህንን ነገር እንግዲህ በመጀመሪያው ዙር በበርንሌ ሜዳ በተርፍ ሞር በተደረገው ጨዋታም የተመለከትነው ነገር ነው የነበረው። በጣም በሎ ብሎክ ነበር ሲከላከሉ የነበሩት። ሊቨርፑሎችም ያንን ሎ ብሎክ ሰብሮ እንዳይገቡ በጣም ጠንካራ መከላከልን ሲያሳዩም ነበረ። እንደዚሁም ባገኟቸው አጋጣሚዎች ደግሞ በካውንተር አታክም ለመሄድም ጥረትም ሲያደርጉ መመልከትም እችለን ነበርና በዛሬው
ጨዋታ ላይም ይህንን ነገር በድጋሚ ይዘው ይመጣሉ ተብሎ ነው የሚጠበቀው። እንደዚሁም ደግሞ ከኳስ ውጪ በጣም የሚሯሯጥን በርንሌን እንመለከታለን ተብሎ ነው የሚጠበቀው። ሊቨርፑሎች ብዙ ጫና እንዳይፈጥሩ ብዙ እድሎችን እንዳይፈጥሩ ለማድረግ ወደ ጨዋታው ይገባሉ ተብሎ ነው የሚጠበቀው። በአጠቃላይ ዋነኛው አላማቸው የሊቨርፑል ተጫዋቾች ሪትማቸውን እንዳይቀጥሉ ወይም ደግሞ ሪትማቸውን ማቋረጥ ነው ዋነኛው አላማቸው። ከዛ በተጨማሪም ደግሞ ተጫዋቾችንም ደጋፊውንም ፈርስትሬት ማድረግ ማሰልቸት፣ ከዛ በኋላ እንግዲህ በተሰላችሁበት አጋጣሚ ደግሞ በካውንተር አታክ እየሄዱ ተከላካዩን መፈተን እንደዚሁም በረኛውንም መፈተን ከቻሉም ጎል አስቆጥሮ ከዛ ጥብቅ በሆነ በመከላከል ውጤት ይዞ መውጣት ነው ዋነኛው አላማቸው። በተለይ በዚህ ጨዋታ ላይ በርንሌዎች ዋነኛው ታርጌት የሚያደርጉት የቆሙ ኳሶች ላይ ነው። ሊቨርፑል እንግዲህ በዚህ ሲዝን በቆሙ ኳሶች ምን ያህል እየተቸገረ እንደሆነ በደንብ መመልከት ችለናል። በተለይ ደግሞ የሁለተኛው ኳስ ከመጀመሪያው ኳስ ሲመለስ ያለውን ኳስ ሊቨርፑሎች እየተከላከሉ አይደለም የሚገኙት። የመጀመሪያው ኳስን ብዙ ጊዜ ቨርጂል ቫንዳይክና ኢብራሂማ ኮናቴ ሲያጸዱት መመልከት ችለን ነበረ። ነገር ግን ሁለተኛው ቦል ወይም ደግሞ ሰከንድ ቦል የሚባለው ላይ ግን ብዙ ጊዜ ክሊር ማድረግ ሲቸግራቸው ተመልክተናል። በዛ ምክንያትም የተለያዩ ጎሎችም ሲቆጠርባቸውም የተመለከትንባቸው አጋጣሚዎችም አሉ። እናም በዚህ ጨዋታ ላይም በርንሌዎች ይህንን ነገር ታርጌት አድርገው ይገባሉ ተብሎ ነው የሚጠበቀውና ረዣዥም ኳሶችን ሲጥሉ ልትመለከቱ ትችላላችሁ። እንደዚሁም ደግሞ የእጅ ኳስ በሚወጣበትም ሰዓት ረዣዥም ኳሶችን ወደ ቦክስ ውስጥ ለማጣልም ሲሞክሩ ትመለከታላችሁ። በተቻላቸውም አጋጣሚ የኮርና ምት ለማግኘት የማዕዘን ምት ለማግኘትም ጥረት ሲያደርጉ የምትመለከቱ ይሆናል እና ሊቨርፑሎች በዛሬው ዕለት እነዚህ ነገሮች ላይ በደንብ ሰርተው መግባት መቻል አለባቸው። በተለይ ከኳስ ውጭ በሚያደርጓቸው እንቅስቃሴዎች፣ ከኳስ ጋር ግን በሚያደርጓቸው እንቅስቃሴዎች አንዳንድ ነገሮች ላይ በደንብ ማሻሻል መቻል አለባቸው። በመጀመሪያ ደረጃ ፔሸንታቸው ላይ ነው። በጣም የተረጋጋ ቡድን መሆን መቻል አለባት። ይህንን ስላችሁ ግን ኳሱን ዝም ብለው ያንሸራሽሩ ማለት ሳይሆን ፈርስትሬት እንዳይሆኑ በቶሎ እንዳይሰላችሁ። ምክንያቱም በርንሌዎች በጣም በጥብቅ መከላከል በጣም በሎ ብሎክ ነው የሚጫወቱትና ያ ነገር እንዳያሰለቻቸው በጣም መጠንቀቅ መቻል አለባቸው። እንደዚሁም ደግሞ በጣም ዲሲፕሊንድ መሆን መቻል አለባቸው። ባገኟቸው አጋጣሚዎችም ቻንሶችን ክሬት ለማድረግም ከፍተኛ ጥረት ማድረግ መቻል አለባቸው። በተለይ ደግሞ ቻንስ የምታደርጋቸው ላይ ደግሞ በጣም ኢፌክቲቭ መሆን ያስፈልጋል። አንድ ቻንስ ካገኘ ያችን ቻንስ ወደ ግብነት ለመቀየር ከፍተኛ ጥረት ማድረግ ያስፈልጋል። ምክንያቱም በሎ ብሎክ የሚጫወት ቡድን ጋር ስትጫወት የምታገኛቸው አጋጣሚዎች በጣም ጥቂት ናቸው። እነዛን ጥቂት አጋጣሚዎች ደግሞ ወደ ግብነት ቀይረ አሸንፈ መውጣት ያስፈልጋልና እነዚህ ነገሮች ላይ በደንብ ማስተዋል መቻል አለባቸው። ቅድምም እንዳልኳችሁ ሰከንድ ቦል ላይም ሊቨርፑሎች በጣም በትኩረት መጮት መቻል አለባቸው በሚከላከሉ እሳት እና ደግሞ በጣም ሪስፖንሲብል መሆን መቻል አለባቸው። ኳስ በሚይዙበት ሰዓት ያንን ኳስ እንዴት ነው ማድረግ ያለብን፣ ወዴትስ መላክ መቻል አለብን የሚለው ነገር ላይ በጣም ኃላፊነት ሊወስዱ ይገባቸዋል። ምክንያቱም በዚህ ጨዋታ ላይ በርንሌዎች በካውንተር አታክ ለማጥቃት ነው የሚገቡት እንጂ ኳሱን ሙሉ ለሙሉ ተቆጣጥረው ይጫወታሉ ተብሎ አይጠበቅምና ኳስ በምትይዝበት ሰዓት ያንን ኳስ ቀመተው ከዛ በቀጥታ ወደ ካውንተር አታክ የሚሄዱበት አጋጣሚ እንዳይፈጠር ትኩረት ማድረግ ያስፈልጋል። ከዚህ በተጨማሪም ደግሞ ቴምፖውን በጣም ከፍተኛ ማድረግ ያስፈልጋል። በጣም በኢንቴንሲቲ መጮት ያስፈልጋል። ኳስ ስትይዝ ዝም ብለ ወደ ጎን ስታንሸራሽር ራሱ ፈጣን የሆኑ ኳሶችን ልትጠቀም ይገባል። በተገኙት ክፍተቶች ሁላ ወደፊት ለመሄድ እድሎችን ለመፍጠር እንቅስቃሴ ማድረግ መቻል አለባቸው። ምክንያቱም ያለፉትን ጥቂት ጨዋታዎች ብትመለከቱ እንዳጠቃላይ በዚህ ሲዝን ራሱ የሊቨርፑል ተጫዋቾችን ስትመለከቱ የማጥቃት ሂደቱን ለማፍጠን እንደዚሁም ደግሞ ቻንሶችን ክሬት ለማድረግ አንዳንድ አጋጣሚዎችን ሲያገኙ መመልከት ችለናል በእያንዳንዱ ጨዋታ ላይ። ነገር ግን ደግሞ ኳሶችን በማዘግየታቸው ምክንያት እንደዚሁም ደግሞ ሪስክ ለመውሰድ በመፍራታቸው ምክንያት እንግዲህ እነዚህን እድሎች ሳይጠቀሙበት ቀርቷል። ከዚህ በኋላ ግን እነዚህን እድሎች ለመጠቀም ከፍተኛ ጥረት ማድረግ መቻል አለባቸው። እንደዛ ካልሆነ በሎ ብሎክ የሚጫወት ቡድንን ማሸነፍ ጎል ማስቆጠር በጣም ከባድ ነው የሚሆነውና እነዚህ ነገሮች ላይ አሻሽለው በደንብ መግባት መቻል አለባቸው። ያለፉትን ጨዋታዎች ላይ እንደተመለከትነው ሊቨርፑሎች በጣም ብዙ ኳስን ይዛሉ። ወደ 80% ኳስ የያዙበትም አጋጣሚ አለ። ነገር ግን ይህን ያህል ኳስ ይዞ ራሱ ብዙ እድሎችን ሲፈጥሩ አልተመለከትንም። ከዚህ ጨዋታ ጀምሮ ግን ይህ ነገር መቀየር መቻል አለበት። ብዙ ኳስ ከመያዝም ብዙ እድሎችን መፍጠር እንደሚቻልም ከዛሬው ጨዋታ ጀምሮ በደንብ ማየት ያስፈልጋልና ይህንንም ነገር እንግዲህ ከተጫዋቾቹ እናያለን ብዬ አስባለሁ። ሊቨርፑሎች እንግዲህ ይህንን ጨዋታ በቀላሉ ማሸነፍ መቻል አለባቸው። ምክንያቱም የበርንሌ ወቅታዊ አቋም ስንመለከት ጥሩ የሚባል አይደለም። ባለፉት 12 የፕሪሚየር ሊግ ጨዋታዎች እንኳን ምንም አይነት ጨዋታ ማሸነፍ አልቻሉም። ለመጨረሻ ጊዜ ጨዋታ ማሸነፍ የቻሉት ኦክቶበር 26 ላይ ነው የነበረው። ወልቭስን 3-2 በሆነ ውጤት ያሸነፍበት ጨዋታ ነው የነበረው። ከዛ በኋላ ግን ምንም አይነት ጨዋታ አላሸነፉም። በእነዚህ 12 ጨዋታዎች ውስጥም እንግዲህ 10 ጎሎችን ብቻ ነበር ማስቆጠር የቻሉት። በአንጻሩ ግን 24 ጎሎች ተቆጥሮባቸዋልና እስካሁን ድረስ እንግዲህ በእነዚህ 12 ጨዋታዎች 14 የጎል ዕዳ አለባቸውና
ምን ያህል የወረደ አቋም ላይ እንደሆነ እንግዲህ በዚህ መመልከት እንችላለን። በተጨማሪም የደረጃ ሰንጠረዡንም ስንመለከት አሁን ላይ እንግዲህ 19ኛ ደረጃ ላይ ነው የተቀመጡት በ13 ነጥብ። እንደዚሁም ከወልቭስን በመቀጠል በዚህ ሲዝን ወደ ሻምፒዮንሺፕ ይወርዳሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው በርንሌ ነውና ይህንን ጨዋታ ሊቨርፑሎች የግድ ማሸነፍ መቻል አለባቸው። ከማሸነፍም በተጨማሪም ደግሞ በጥሩ እንቅስቃሴ በብዙ ጎል ማሸነፍ መቻል አለባቸው። እንደዚሁም ያለፉትን 5 ጨዋታዎችም ስንመለከት በርንሌዎች አንዱን ጨዋታ ብቻ ነው ማሸነፍ የቻሉት። እሱም በኤፍኤ ካፕ ሚልዎልን 5-1 በሆነ ውጤት ያሸነፉበት ጨዋታ ነው። ከዛ ውጭ ግን ከማንቸስተር ዩናይትድ ጋር 2-2 በሆነ ውጤት አጠናቋል። በብራይተን 2-2፣ እንደዚሁም በኒውካስል ዩናይትድ 3-1 ሲሸነፉ ከኤቨርተን ጋር ደግሞ 0-0 በሆነ ውጤት ማጠናቀቅ ችሏል። የሊቨርፑልን ስንመለከት ባለፉት 12 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። እንደዚሁም ባለፉት 5 ጨዋታዎች 2ቱን ሲያሸንፉ 3ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባርንስሌይን 4-1፣ እንደዚሁም ደግሞ ወልቭስን 2-1 ሲያሸንፉ ከሌድስ ጋር 0-0፣ ከፉልሃም ጋር 2-2፣ እንደዚሁም ደግሞ ከአርሰናል ጋር 0-0 በሆነ ውጤት ማጠናቀቅ ችሏል። በእነዚህም 5 ጨዋታዎች ሊቨርፑሎች 3 ጎሎች ብቻ ሲቆጠርባቸው በርንሌዎች በአንጻሩ 8 ጎሎች ተቆጥሮባቸዋል። የእርስ በርስ ግንኙነታቸውን ስንመለከት ባለፉት 17 ጨዋታዎች ሊቨርፑል 13ቱን ሲያሸንፍ በሁለቱ አቻ ወጥቶ በሁለቱ ደግሞ በርንሌ ማሸነፍ ችሏል። ያለፉትን 5 ጨዋታዎች ብቻ ብንመለከት ሊቨርፑሎች 5ቱን ማሸነፍ ችሏል። ከነዚህ ውስጥ እንግዲህ በ2024 3-1 ያሸነፉበት ውጤት ከፍተኛ ውጤት ሆኖ ተመዝግቦላቸዋል። ለመጨረሻ ጊዜ በርንሌዎች ሊቨርፑልን ማሸነፍ የቻሉት 2021 ላይ ነበረ። 1-0 በሆነ ውጤት ነበረ ያንንም ጨዋታ ማሸነፍ የቻሉት። ሊያውም በአንፊልድ ነበር ያንንም ጨዋታ አሸንፈው መውጣት የቻሉትና በአንፊልድ ማሸነፍ እንደሚችሉም በቅርብ ጊዜያቶችም የተመለከትነው ነገር ስለሆነ ሊቨርፑሎች በዚህ ጨዋታ ላይ በደንብ በትኩረት መግባት መቻል አለባቸው። ጨዋታው ላይ ፈርስትሬት እንዳያደርጉ በጣም ዲሲፕሊን ደም ሆኖ መጫወት መቻል አለባቸው። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ ሊቨርፑሎች ይዘውት ሊገቡት የሚችሉት አሰላለፍ ነው። በተለይ ደግሞ የተጫዋቾች ጉዳት ሊቨርፑል ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለውን ነገር እንግዲህ ጥያቄ እንድናነሳ አድርጎናል። በዚህ ሰዓት እንግዲህ የሊቨርፑል ስኳድ በጣም ሳስቶ ነው እየተመለከት ነው የምንገኘው። እንደዛም ቢሆንም ግን ቋሚ 11 ላይ ጥሩ የሚባሉ ተጫዋቾች አሏቸው አሁንም ድረስ። ዛሬ በዚህ ጨዋታ ላይ ይዘውት ሊገቡት የሚችሉትንም አሰላለፍ ስንገምት በበረኛ ስንጀምር አሊሰን ቤከር በቋሚነት የሚጀምር ይሆናል። እንደሚታወቀው ከባርንስሌ ጋር በተደረገው የኤፍኤ ካፕ ጨዋታ ማማርዳሽቪሊ ነበር በቋሚነት መጀመር የቻለው። በዚህ የፕሪሚየር ሊግ ጨዋታ ግን አሊሰን ቤከር ወደ ቋሚነት የሚመለስ ይሆናል። የተከላካይ መስመሩን ስንመለከት በቀኝ ክንፍ በኩል ብራድሊ መጎዳቱን ተከትሎ ጀረሚ ፍሪምፖንግ በቋሚነት የሚጀምር ሲሆን በመሀል ተከላካይ ስፍራ ላይ አሁንም ኢብራሂማ ኮናቴና ቨርጂል ቫንዳይክ፣ እንደዚሁም በግራ ክንፍ ፉልባክ ላይ ደግሞ ሚሎስ ኪርኬዝ የሚጀምር ይሆናል። በባርንስሌ ጨዋታ ላይ ሮበርትሰን ነበር በቋሚነት መጀመር የቻሉና በዚህ ጨዋታ ላይ ሚሎስ ኪርኬዝ በቋሚነት የሚጀምር ይሆናል። የመሀል ሜዳውን ስንመለከት በዴቪል ፒቮት ራያን ግራቨንበርክና አሌክሲስ ማካሊስተር የሚጀምሩ ይሆናል። ያለፉትን ጥቂት ጨዋታዎች እንግዲህ እነዚህ ሁለቱ ተጫዋቾች ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በእርግጥ ያለፈውን ዓመት ብቃት እስካሁን ድረስ አልደገሙትም። ነገር ግን ደግሞ ሰሞንኛ ብቃታቸው ሊቨርፑሎች እየተሸነፉ በነበረበት ሰዓት እያሳዩት ከነበረው አቋም አንጻር ስንመለከተው የተሻለ ሆኖ ተመልክቻለሁ። ነገር ግን አሁንም ከዚህ የተሻለ ነገርን ማድረግ የሚችሉበት አቅም አላቸው። ያንንም እንግዲህ በቅርቡ እንመለከተዋለን ብዬ ተስፋ አደርጋለሁ። ከነሱ ፊት ለፊት ያሉትን 3 ቦታዎች ደግሞ ዶሚኒክ ሶቦስላይ፣ ፍሎሪን ቪርትዝ እንደዚሁም ኮዲ ጋክፖ የሚሰለፉ ይሆናል። ፍሎሪን ቪርትዝ እና ዶሚኒክ ሶቦስላይ አንዳንዴ እየተቀያየሩ የቀኝ ክንፉን የሚሸፍኑ ይሆናል። በዋነኝነት ግን ዶሚኒክ ሶቦስላይ የቀኙን ክንፍ እንደዚሁም ደግሞ 10 ቁጥር ቦታ ላይ ፍሎሪን ቪርትዝ ይሰለፋል የሚል ግምት ነው ያለኝ። ከነሱ ፊት ለፊት ደግሞ ሂጎ ኤኪቲኬ በቋሚነት የሚጀምር ይሆናል። ምናልባት ኮነር ብራድሊ ባይጎዳ ኖሮ ጀረሚ ፍሪምፖንግ የቀኝ ክንፍ ቦታ ላይ ሲጫወት ልንመለከተው እንችል ነበረ። ነገር ግን ደግሞ የኮነር ብራድሊ መጎዳት ጀረሚ ፍሪምፖንግን በቀኝ ክንፍ ተከላካይ መስመር ላይ እንዲጀምር ያደርጓልና ሊቨርፑሎች በዚህ ጨዋታ ላይ ይዘውት ሊገቡት ይችላሉ የሚለው ግምታዊ አሰላለፍ እንግዲህ የኔ ይህንን ይመስላል። የእናንተን ግምታዊ አሰላለፍ ጨዋታው ላይ ያላችሁን ሀሳብ እንደዚሁም ደግሞ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።